ውድ ተመልካቾቻችን እንዴት ሰነበታችሁ? ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ፍትህ ቢሮ ጋር በመተባበር ወደ እናንተ የሚያደርሱት የህግ ጉዳይ ፕሮግራማችን ነው። በዛሬው ዝግጅታችን ጉዲፈቻ ህግን እንመለከታለን። በዚህ ጉዳይ ላይ ማብራሪያ የሚሰጡን በለሚ ኩራ ክፍለ ከተማ ፍትህ ጽህፈት ቤት አቃቢ ህግ ደረጀ ማርቆስ ናቸው። እንግዳችን እንኳን ወደ ስቱዲዮ በደህና መጡ። እንኳን ደህና ቆያችሁ። ዛሬው ጉዳያችን የጉዲፈቻ ህግን የሚመለከት ነው። በዚህ ጉዳይ ላይ የተለያዩ ህብረተሰብ ክፍሎችን አናግረናል። እነሱ የተለያዩ ሐሳቦችን ሰጥተዋል። ጉዲፈቻ ቃሉ ከኦሮምኛ የወጣ ቃል ነው። ጉዲፈቻ ማለት ጉዲፈቴ ከሚለው ቃል የመጣ ይመስለኛል። ጉዲፈቴ ማለት ደግሞ አሳደገ ከሚለው አይነት ትርጉም ይሰጠናል። ጉዲፈቻ ማለት እንግዲህ አንድን የራስ ከአብራክ ያልወለድከው ልጅ እንደራስ ልጅ አድርገ የራስ ልጅ አድርገ ማሳደግ የራስ እንደሆነ አይነት ከአብራክ እንደወጣ አይነት ልጅ አድርገ ማሳደግ ማለት ነው። ከሚያውቀው ከሚረዳው ከማህበረሰብ ውጭ በሆነ ወይም ደግሞ ከፈጣሪ ህግ ውጭ በሆነ ዝም ብለው ወልደው አልሆነ ቦታ እንትን የሚሉ አሉና ከዛ በአጋጣሚ ደግሞ ይገኙና ያንን እንደ ልጃቸው እንደራሳቸው አድርገው የሚያሳድጉ ይመስለኛል። ጉዲፈቻ ማለት እናት አባት የሌላቸውን ወስደው የሚያሳድጉ አንድ ወይ መሃንም ይሁን ያላቸው ሰዎች ሲያሳድጉ ጉዲፈቻ ይባላል። የራስ ያልሆነን ልጅ ወይም በባዮሎጂካላዊ መንገድ ያልተወለደ ልጅ የሌሎችን ሰዎች ልጅ ሊሆን ይችላል በተለያየ መንገድ በህጋዊ መንገድ ማለት ነው ማሳደግ ለሚችሉ አቅም ላላቸውና ማሳደግ እንዲሁም ለሚፈልጉ ሰዎች በህጋዊ መንገድ የሚሰጥበትና የማሳደግ ስርዓቱ የሚከናወንበት ስርዓት ነው። ለምሳሌ ቤተሰብ ይወልደውና ያለ ፍላጎት ይወልድና ማሳደጊያ ሲቸግር ወይ ደግሞ እናት ማሳደጊያ አታ ባልጥሯት ከሄደ ወንድ ሊጥሯት ከሄደ ማሳደጊያ አታ በስምምነት ያው ወደ ህፃናት ማሳደጊያ በህግና በህግ ተከለላ ስር ሆነው በነፃነትና በፍላጎት ተምረው እንዲያድጉና ለሀገር እንዲበቁ እንደሚሆን ሐሳብ የሰጡ የተለያዩ ህብረተሰብ ክፍሎች አሉ እና እነሱ ስለ ጉዲፈቻ የተለያየ ሐሳብ አንስተዋል። ለመሆኑ ጉዲፈቻ ምንድነው? ጉዲፈቻ እንግዲህ በሀገራችን ኢትዮጵያ ያው ሲወድ ሲወላለድ የመጣ ትልቅ ሴታችን ነው። አንድ ልጅ ለጥሩ ዜጋ ሆኖ እንዲያፈራ ጥሩ ውጤት ያለው ልጅ ለማፍራት ያለ ስርዓት ነው ጉዲፈቻ። ዋናው ነገር ይሄ ነው። ጉዲፈቻ ምንድነው የሚለው ህጉ ላይ በመናይበት ጊዜ ጉዲፈቻ በአንድ ወይም በባልና ሚስት በሆኑ ሰዎች እድሜው ከ18 ዓመት በታች የሆነ እና ከሞግዚት አስተዳደር ነፃ የሆነ ልጅ እንደራስ ልጅ አድርጎ ለማሳደግ የሚወሰድ ስርዓት ነው በህጉ ላይ ያለው። ግን ዋናው ነገር ምንድነው? በመጣንበት የረጅም ጊዜ የባህላችንና ግንኙነታችን መሰረት አንድ ልጅ እንደራስ ልጅ አድርጎ ወስዶ የማሳደግ ባህላችን ነው ማለት ነው። ህግ ሳይኖር በልምድ ተገበር ነበር። ደግሞ አሁን ዘመናዊ ህጉ አለ። ሁለቱ ነገሮች እንዴት የተጣጣሙ ናቸው? ዋናው ነገር አንድ ስርዓት ነው። ያንን ስርዓት ይዘን የመጣነውን ስርዓት መልክ ባለው መልኩ ለመቅረጽ የተቀመጠ እንጂ በሁለቱም በማጣጣም መልኩ ማለት ነው። አሁን ብዙ ጉዳዮቻችንን በመንመለከትበት ጊዜ በባህላዊ መልኩ እንዲያልቁ ነው የሚያስፈልገው። የባህላዊ ነገር ማለቅ ማስፈለጉ ምንድነው? ሁለቱም ወገን አሸናፊነት መንፈስ እንዲሰማቸው የሚያደርግ የእርቅ ስርዓት ውስጥ እየገባን እንደመሆኑና ይህም የጉዲፈቻ የባህላዊ ስርዓት በህጉ ላይ ካለው ጋር ተጣጥሞ እንዴት እና ስርዓት ባለው መልኩ የምዝገባ ስርዓቱን በማስቀጠል በሚያስችል መልኩ ምክንያቱም የመኖሩን ለማስረዳት በኋላ በሚያስቸግር መልኩ እንዳይገኝ የምዝገባ ስርዓትም እንዲያገኝ ለማድረግ ነው በህጉ ላይ የተቀረጸው እና እርስ በርሳቸው ተጣጥመው ያሉ ጉዳዮች ናቸው ማለት ነው። ጉዲፈቻ የሚፈጸመው ያው
ይሄን ነገር የሚያውቀው ህግ ነው አይደለ? ጉዲፈቻ ማለት ህግ ያወቀው ነገር ነው። ለምሳሌ ያቺ እናት ወስዳ ለዛ ጉዲፈቻ ከሰጠች ለሚያሳድጉት ከሰጠች ያው የሷ ስምምነት ነው የሷ ፍላጎት ነው የሚፈጸመውም የሁለቱ ስምምነት ያ ልጅ ወስዶ እዛ እንዲያድግ የሷን ፍቃደኝነት ጉዲፈቻውም ተቀባይ ፍቃደኝነት የሁለቱ ሲስማሙ ያ ነገር ተፈጻሚ ይሆናል ማለት ነው። ሁለት አይነት ግንዛቤ አለ። አንደኛው ወልዶ ማሳደግ ሲያቅተው ይሰጥና ያን እንደራሱ ልጅ አድርጎ ያሳድጋል እና ያለን ወድቀው ተገኝተው አሳድገው ብዙ ደረጃ የደረሱ የሚታወቁ ሰዎች አሉና በዛን አማካኝነት የሚፈጸም ይመስለኛል። ብዙ ጊዜ በደላላ ነው የሚፈጸመው። ብዙ ጊዜ ግን አንዳንዴ በቤተሰብ እንዲህ በተውውቅ የሚፈጸመው ይኖራል። በመንግስት እንኳን እኔ አልሰማሁም። መንግስትም ይቃወማል። ይሄን እንግዲህ የሚሰጠው አካል አለ፣ የሚቀበለው አካል አለ። የሚሰጠው ወላጅ ሊሆን ይችላል፣ አሳዳጊ ሊሆን ይችላል። የሚቀበለው ደግሞ አቅሙ ያለው ማሳደግ የሚችል ወላጆችና በአሳዳጊዎች መካከል የሚፈጸም ሆኖ መሀል ላይ ግን ያው በህግ አግባብ መሰረት በህግ የሚፈጸም ይሆናል። ጉዲፈቻ እንዴትና በማን ይፈጸማል? እድሜው ከ18 ዓመት በታች ሆነና ከአሳዳሪ ነፃ በሆነ ልጅና ጉዲፈቻ ለማድረግ መልካም ፍቃዱን የገለጸ እድሜው ከ25 ዓመት በላይ በሆነ ሰው መካከል በሚደረግ ስምምነት ነው የሚፈጠረው። ምናልባት ተጋቢዎች ከሆኑ ደግሞ ከተጋቢዎቹ አንዳቸው 25 ዓመት የሆናቸውና ቅድም እንዳልኩት በጉዲፈቻ ተደራጊው ደግሞ እድሜው ከ18 ዓመት በታች ሆነና ከሞግዚት አስተዳደር ነፃ የሆነ መካከል በሚደረግ ስምምነት የሚፈጠር ነው። እንደው ከ18 ዓመት በታች ከሆነ እንግዲህ አንድ ልጅ በራሱ ስምምነት አድርጎ መሄድ አይችልም። በማን አማካኝነት ነው ስምምነት የሚፈጸመው? ስምምነቱ የሚደረገው ወላጆች ካሉ ወይም የሚታወቁ ከሆነ በወላጆችና በጉዲፈቻ አድራጊ መካከል ይሆናል። ወላጆች ከሌሉ ደግሞ በእድሜው ከፍ ያለ እህት ወይም ወንድም ካለው በሱ መልኩ ይደረጋል። ያ ከሌለ ደግሞ እንደ ቅደም ተከተሉ ለቤት ዘመድ እየተሰጠ የሚሄድ ይሆናል። ጓለማታን ላይ ወይም ደግሞ ማሳደጊያ ላይ ካሉ ደግሞ በተቋሙ መካከልና በጉዲፈቻ አድራጊ መካከል በሚደረግ ስምምነት የሚደረግ ነው የሚሆነው ማለት ነው። ጉዲፈቻ የማሳደግ የሚያሳድጉ ሰዎች ተቋም ሊሆን ይችላል ማለት ነው። ጉዲፈቻ አድራጊ የሚባለው ግለሰብ ነው። ጓለማታን ወይም የህፃናት የሚንከባከብ ተቋም ግን እስሩ ባለው ልጆችን ለአንድ ሰው ወይም ለባለትዳሮች ለመስጠት ይችላል ማለት ነው። እነዚህ ናቸው ጓለማታን ወይም ደግሞ ህፃናት ማሳደጊያ ውስጥ ያሉ ልጆችን ማለት ነው። እነሱ ናቸው ለጉዲፈቻ አድራጊው በስምምነት የሚሰጡት ማለት ነው። ይህን ስምምነት ግን ሲሰጡ እንዲሁ በእንትን አይደለም። አንደኛ ስለ ህፃናት ጉዳይ የሚመለከተው አካል ስለ ህፃናት አስተዳደግ ስለ ህፃናት መልካም ባህሪ መቀረጽ የሚመለከተው የመንግስታዊ ተቋም በማሳወቅ የሚፈጸም ይሆናል ማለት ነው። ጉዲፈቻ እንግዲህ ራሱ ህግ ያለ ይመስለኛል። እንግዲህ ያው በሀገር ደረጃ በጉዲፈቻ የሚያድጉ ልጆች ክብራቸው፣ ጥቅማቸው፣ መብታቸው የሚጠብቅላቸው ህግ ያለ ነው ይመስላል። እና በማህበራዊ ዋስትና አለ፣ ህጋዊ ጉዲፈቻ አለ። ማህበራዊ ዋስትና እርግጠኛ ነኝ ይልካል እና በእነሱ ስምምነት በመንግስት የተፈራረመ ቬልቫል ያለ አለ ማለት ህግ ተቋማት እንደዚህ ባልተደራጁበት ጊዜ በእምነት የራስ የሆነውን ማሳደግ ካልቻል ወይም ደግሞ ለሰው መስጠት ከፈለግ ትሰጣለህ። ለሚያሳድግ እንደራሱ አድርጎ ለሚያሳድግ ሰው አቅሙ ላለው ሰው ማሳደግ ለሚችል ሰው በእምነት ተሰጠዋል። አሁን ግን እኔ ባለኝ አረዳድ በህግ ተቋማት ሄዶ መስጠትና የሚሰጠውም ይሰጣል፣ የሚቀበለውን ተቀብሎ ያሳድጋል። ሲሆነ የህግ አግባብ ይኖረዋል ብዬ አስባለሁ። የህግ አግባቡ ከመኖሩ በፊትም ድሮ ምንድነው በባህላዊ መንገድ ነው ሲፈጸም የነበረው ማለት ነው። በወላጅና በተቀባይ ማለት ነው። ለምሳሌ ወላጅ እኔ ከሆንኩኝ ጉዲፈቻ እዛ ሄጄ ያሳድጉልኝ እኔ ያልቻልኩም ካለ ግድ ነው ያ ደግሞ ሰው ያ ልጅ ደግሞ ሄዶ ማድረግ አለበት። ግድ ያው የተፈጥሮን ነገር እስከተወለደ ድረስ
ማግኘት ያለበትን ነገር ማግኘት አለበት። እንደ ጉዲፈቻ ስምምነት በምን ይረጋገጣል? እዚህ ላይ እንደውም ህብረተሰባችን በደንብ ትኩረት ሰጥቶ ሊያደርግ የሚችለው ምንድነው? በተለምዶ አንድ ልጅ ወሰድና አሳድጌዋለሁ እንደ ልጅ አድርጌ አንከባክቤዋለሁ ጥቅሙንም በሱ ከልጆቼ ጋር ሳይለይ ይደግልኝ የሚል ነገር ይኖራል። ሆኖም ግን ብዙ ጊዜ ይሄ ጉዲፈቻ ያደረጉትን ስምምነት ለዚህ ሲባል በተቋቋመው የፍርድ ቤት ችሎት ላይ ሄደው ባለማጸደቃቸው ከህይወት እልፈት በኋላ ጉዲፈቻ አድራጊዎች ህይወት እልፈት በኋላ ብዙ ጊዜ ወጣ ወደ ሲያጋጥም ይታያል። ስለዚህም ማንንም ጉዲፈቻ አድራጊ ሰው ስምምነቱን በፍርድ ቤት ቀርቦ ማጸደቅ ይጠበቅበታል፣ ግዴታም ነው ማለት ነው ማጸደቅ። ምክንያቱም ለልጁ ጥቅም እስከሆነ ድረስ በኋላ ከነሱ እልፈት በኋላ ሊመጣ የሚችለው ወጣ ወደ ከመቀነሱም በተጨማሪ እንደ ማስረጃም ሊወሰድ ስለሚችል በፍርድ ቤት ቀርቦ ማጸደቅን ህብረተሰባችን ቢለማመደው መልካም ነው እላለሁ። አንድ ጉዲፈቻ በፍርድ ቤት ሄዶ የሚያጸድቀው መጀመሪያ ምን ይሆናል፣ ቀጥሎ ምን ይሆናል፣ ከዛ በፍርድ ቤት ተረጋገጠ የሚባለው ምን ነገሮችን አሟልቶ ፍርድ ቤቱ ምን ውሳኔ ሲሰጥ? ለዚህ መልካም ሐሳቡ ያለው ሰው ስምምነቱን ከልጁ ቅድም እንዳልነው ከልጅየው ጋር ከጉዲፈቻ ተደራጊው ጋር ቤተሰቦች ጋር በሚያደርገው ስምምነት ላይ የሚመሰረተው ነገር በፍርድ ቤት ቀርቦ በማጸደቅ አንደኛ ፍርድ ቤቱን ደግሞ ሲያጸድቅ እንዲሁ ዝም ብሎ ሳይሆን የሰውየውን የማህበራዊ ኢኮኖሚያዊ አቅሙን በማየት በመፈተሽና መልካም ባህሉንና ለልጁ አስተዳደግ በቂ ነው ብሎ የሚመጥነውን ካገኘ ፍርድ ቤቱ ያቀረበለትን ማመልከቻ ተቀብሎ የጉዲፈቻ ተደራጊው ልጅ እና የጉዲፈቻ ቤተሰቦች እና ጉዲፈቻ አድራጊው ያደረጉት ስምምነት ያጸድቀዋል ማለት ነው። ዋናው ነገር ግን ምንድነው? ፍርድ ቤት ሄዶ ማጸደቅ ለልጁ ጥቅም የበለጠ የሚያስፈልገው ነው የሚሆነው ማለት ነው። የኢኮኖሚ አቅምና መልካም ባህሪ ሲባል ማን ነው የሚመዝነው? ነው ተብሎ የሚደፈን ነገር ባይሆንም ለልጁ አስተዳደግ በጥሩ አእምሮ ባለው ሰው ለልጁ አስተዳደግ መልካም አባት ነው ተብሎ በሚገመት ስታንዳርድ ውስጥ የሚቀመጠውን ሰው ያንን ያሟላል። በህብረተሰቡ ዘንድም መልካም አባት ነው ተብሎ የሚገመት ሰው ነው። ይሄ በቁሳዊ ነገር ሳይሆን በመንፈሳዊ ነገር የሚገመተው ነው። በገንዘብ በልኩ ደግሞ ለልጆች አስተዳደግ በቂ ገቢ ያለው ሰው ነው ተብሎ የሚገመተውን ፍርድ ቤቱ በራሱ መንገድ በማጣራት የሚያረጋግጠው ነው የሚሆነው ማለት ነው። ዋናው ነገር ግን ምንድነው? ይሄ መልካም ሐሳቡን ይዞ የመጣውን ሰው ወደ ጉዲፈቻ አድራጊውን ለልጁ ጥቅም የሚያስፈልገውን ነገር ሊያደርግ ይችላል ተብሎ የሚገመተውን ሰው አስፈላጊውን ማጣራት ተደርጎ በፍርድ ቤት ስምምነቱ የሚጸድቅበት ሁኔታ ነው ያለው። ሆነ ወይም በፍርድ ቤት ካልጸደቀ ጉዲፈቻ በሚያሳድገው አካል ላይ ወይም ደግሞ በሰጪው አካል ላይ የህግ ተጠያቂነት ይኖር ይሆን? የህግ ተጠያቂነት ሳይሆን የሚመጣው በኋላ ከጉዲፈቻ አድራጊው ህይወት እልፈት በኋላ ከጉዲፈቻ አድራጊው ህይወት እልፈት በኋላ ልጁ እንደ አንድ የጉዲፈቻ አድራጊው ልጅ ስለሚቆጠር እንደ ጉዲፈቻ ልጅ መቆጠሩ በራሱ ውጤት ስላለው የወራሽነት መብቱ ላይ ሊያጣበበው ስለሚችል በልጁ ላይ ተጽዕኖ ይፈጥራል እንጂ በጉዲፈቻ አድራጊው ላይ ተጽዕኖ የሚያስከትል የህግ ተጠያቂነት አይኖርም። አለመመዝገቡ ዋናው የሚጎዳው በመልካም ሐሳብ ጉዲፈቻ ተደርጎ ሲያድግ የነበረው ልጅ ጥቅም ነው እንጂ የሚነካው የጉዲፈቻ አድራጊውን የህግ ተጠያቂነት የሚያስከትል አይደለም። የጉዲፈቻ ስምምነት የሚሰረዝበት ሁኔታ ሊኖር ይችላል? አዎ፣ በመሰረቱ በመሰረተ ሐሳብ ደረጃ ጉዲፈቻ አንዴ ከተደረገ በኋላ አይሰረዝም። ሆኖም ግን ጉዲፈቻ አድራጊው ጉዲፈቻ ተደራጊው ላይ በባህልነት ስራ ላይ ካሰማራው ባርነት መሰል ተግባር ላይ የሚያሰማራው ከሆነ ከግብረ ገብ ውጪ ባለ ነገር ላይ የሚያሰማራው ከሆነ ይሄ በማንኛው ይመለከተኛል በሚል ወገን ጠያቂነት የጉዲፈቻ ስምምነቱ ሊሰረዝ ይችላል። ከዚህ በኋላ ጉዲፈቻን ማሳደግ መቅረት አለበት ብሎ ቢያስብ ግዴታውን አይሰረዝም። በሷ መልኩ ሳይሆን ሊሰረዝ የሚችለው በቃ ጉዲፈቻ አንዴ በህግ በፍርድ ቤት ጸድቆ ከወጣ በኋላ አይሰረዝም። ይሄ በጥብቅ የተቀመጠ ድንጋጌ ነው። ሆኖም ግን ቅድም እንዳልኩት በእንደዚህ አይነት ከግብረ ገብ ውጪ ልጁ የሚያሳድግበት ሁኔታ ካለ ወይም ደግሞ በባርነት ስራ ላይ ወይም ባርነት መሰል ተግባር ላይ የሚያሰማርቶት የሚገኝ ከሆነ ግን የጉዲፈቻ ስምምነቱን ሊሰረዝበት ሁኔታ አለ። አይ በቃ ጉዲፈቻ የሰጠው ሰው ይበቃል ከዚህ በኋላ ልመልስ ቢል አይችልም ማለት ነው። ስምምነቱ አይሰረዝም። ጉዲፈቻ ተደራጊው ከቀድሞ ቤተሰቦቹ ጋር ያለው የደም ግንኙነትም እንዳለ ነው የሚቀጥለው። የጉዲፈቻ ስምምነቱ ግን ሊመለስልኝ የሚልበት ምንም ጠባብ የለም። ቅድም እንዳልኩት የጉዲፈቻ ስምምነት ሊሰረዝ የሚችልበት
እነዚህ ባህልነትና ባህልነት መሰል ተግባር ላይ ካስተማረው ወይም ከግብረ ገብ ውጪ በግብረ ገብ ውጪ ባህሪ የሚያሳይበት አይነት ነገር ከሆነ ይሰረዛል። ከዛ ውጪ ግን የጉዲፈቻ ቤተሰብ ዋናው ቤተሰብም ራሱ ይሰረዝልን ብሎ መጠየቅ የሚችልበት ቀዳዳ የለም። እነዚህ ነገሮች አንዴ ከጸደቀ በፍርድ ቤት ከጸደቀ ይጸና ይሆናል ማለት ነው። በቤተሰቦቹ ወይም በዘመዶቹና በጉዲፈቻ አሳዳጊው መካከል የሚኖረው ግንኙነት በህግ መነጽር ምንድነው የሚያስቀምጠው? በጉዲፈቻ ተደራጊው ላይ ጉዲፈቻ መደረጉ ያወቀ ቤተዘመድ መቃወም ይችላል። በኔ ላይ ውጤት የለውም የልጁ ጉዲፈቻ መደረግ በኔ ላይ ውጤት የለውም ሲል መቃወም ይችላል። ይሄን ግን ተቃውሞውን ማቅረብ የሚኖርበት በአንድ አመት ጊዜ ውስጥ ነው። ጉዲፈቻ ስምምነቱ መጽደቁን ካወቀ በአንድ አመት ጊዜ ውስጥ መቃወም ይችላል። መቃወም ማለት በሱ ላይ ውጤት እንደሌለው የሚያስከትለው ማለት ነው። ማለት ምን ማለት ነው? እሱ ግልጽ አይደለም። ወደ በኋላ ላይ በጉዲፈቻ ተደራጊውና በተቃውሞውን ባቀረበው መካከል የጥቅም ግጭት ቢመጣ አይመለከተኝም ይያለ ነው ማለት ነው። የውጭ ሀገር ዜጋ በጉዲፈቻ ማሳደግ ይችላል ወስዶ አይችልም። ፍቃድ ማግኘት አለበት፣ ህጋዊ መሆን አለበት። ያ ልጅ ደግሞ ሀገሩን እንዳይረሳ ሀገሩ ላይ በጉዲፈቻ ሀገር ውስጥ ያለው ጉዲፈቻ ተቀብሎ ሀገሩ ላይ አድርጎ ለሀገር ቢበቃ ይሻላል እንጂ የሌላ ሀገር ዜጋ ሆኖ እዛ አድርጎ ስለ ሀገሩ ማንነት ምንነት ሳያቅ ባያድግ ለኔ መልካም ነው ብዬ አስባለሁ። ብዙ ሰዎች እያደጉ ነው ማለት በአብዛኛው የኢትዮጵያውያን ዜጎች የውጭ ዜጎች እያሳደጓቸው ብዙ ሀብትና ንብረት እያፈሩ ተመልሰው ሀገራቸውን ሁሉ እየረዱ ያሉበት ይቻላል። እኔ በበኩሌ እዚህ ከመሰቃዩ ያ ጉዲፈቻ አይደለም በትክክለኛው መንገድ ወስደው ውጭ ቢያድጉ እኔም ራሴ ፈቃደኛ ነኝ። ከውጭ ሀገር እየመጡ ነጮችም ሌሎችም እየወሰዱ ያሳደጓቸው ለቁም ነገር ያበቃቸው ያስተማሯቸው ለረጅም ዓመታት እንደራሳቸው አድርገው ያሳደጋቸው ልጆች እንዳሉ ግን ግንዛቤው አለኝ። በምን አይነት ነው የወሰዱት? በህግ አግባብ ነው ወይ ትክክለኛ አካሄድ ነበረው የሚለው ተለቃቀ ግንዛቤ የለኝም። ግን ብዙ ጊዜ በጉዲፈቻ ወይም ደግሞ እነሱ አዶፕሽን በሚሉት ቃል መሰረት ለማሳደግ የሚወስዱበት አግባብ በተለያየ ከሚዲያም ከምንም ከሰውም እንሰማለንና የህግ አግባቡን ዲቴል ባላቀውም ግን ማሳደግ እንደሚችሉ አይቻለውኝም ተረድቻለውኝም። ኢትዮጵያን ልጆችን የውጭ ሀገር ዜጎች በጉዲፈቻ ስምምነት ማሳደግ ይችላሉ? የኢትዮጵያን የውጭ ሀገር ዜጎች በቀድሞ በተሻሻለ ቤተሰብ ህግ ላይ አው ይፈቅድ ነበር። ሆኖም ግን 2010 ወዲህ በአዋጅ ቁጥር 17 ለውጭ ሀገር ዜግነት ላለው ሰው ጉዲፈቻ መስጠትን ሙሉ በሙሉ ሽሮታል፣ አስቆሟል፣ ከልክሏል ማለት ነው። ለውጭ ሀገር ዜጎች በጉዲፈቻ እንዲያሳድጉ የሚሰጡ ወይም ደግሞ በዛ መንገድ የሚሄዱ ሰዎች ተጠያቂነት አለባቸው ማለት ነው። የወንጀሉን ሳይሆን አሁን ማለት ነው ለመውሰድ በሚያስችላቸው ሁኔታ ላይ የነበረው መንገድ ቆሟል። በፍርድ ቤት ካልጸደቀ ጉዲፈቻ የለም ብለናል። ስለዚህ የሚወስድበት መንገድ አይኖርም በጉዲፈቻ መልክ ማለት ነው። በሌላ መንገድ ካልወሰዱ በስተቀር በጉዲፈቻ አድርገው ለመውሰድ የሚችሉበት መንገድ የለም። በፍርድ ቤት ነበር መስጠቅ ያለበት። ፍርድ ቤት ደግሞ እንዳያደርግ በአዋጅ ቁጥር 17 2010 መሰረት ቀሪ ተደርጓል። ግን እንደው ምክንያቱም ከዚህ ቀደም ብዙ ኢትዮጵያውያን በውጪ ዜጎች የአሳዳጊነት በጉዲፈቻ ወስደው የሚያሳድጉበት ሁኔታ እንዳለ መልካም ብዙ ነገሮች መልካም እንዳሉ የሚነሱም አሉ፣ ደግሞ በችግርም የሚነሱ አሉ። እንደው ይሄን ህጉ የከለከለበትን ምክንያታዊ ያምከንዩ ይኖር ይሆን እንደው እዚህ ላይ ያው ዋናው ስለ ህፃናት ጉዳይ የሚከታተለው እናንተ የሚለው ማህበራዊ ጉዳይ እንትኑ ይሄን ጉዳይ በጥልቀት ሄዶበት ነው። ቅድም ተሰው እንዳሉት የሚኖረውን ጠቀሜታ ቢያመዛዝንም ጉዳቱ በስቶብኛል ብሎ በሚያስብበት ሰዓት ነው እንደዚህ አይነት ነገሮችን ክልከላ ላይ ያደረጋቸው ብዬንም ገምተው። ተጠያቂነት ሲኖረዋል በዚህ መንገድ የሰጠ ሰው በወንጀል የሚጠየቅበት ሁኔታ አለ። እንደው ከማስቀረት ባለፈ ልጁን አላግባብ በመስጠት ቀድሞውንም እኮ መስጠት ማለት አንስቶ ልጁን መስጠት ብቻ አይደለም። ይሄ ጉዳይ በፍርድ ቤት ተሰጥቷል ተብሎ ስለማይወሰድ ወደ ተጠያቂነት የምንሄድበት ነገር የለም። አላግባብ ልጁን በውጪ እዚህ በሌላ ህግ የሚዳኝበት ነገር ሊኖር ይችላል። አሁን ህገወጥ ሰው ዝውውር ከሆነ በዛ ሊዳኝበት የሚችል ይሆናል። በሰው መነገድ ከሆነ በዛ ሊዳኝበት የሚችል ነገር ሊሆን ይችላል። ያ የመጡበት መንገድ
የወንጀል ባህሪ ካለው በዛ የሚታይበት ነው የሚሆነው። ይሄኛው ግን የጉዲፈቻ በተመለከተ ግን የፍርድ ቤትን እገዛ የፍርድ ቤትን ውሳኔ ስለሚያስፈልገው ተሰጥቷል የሚያስብል ነገር ላይ የለም ነው። ስለዚህ ለውጭ ዜጎች እሱ ሙሉ በሙሉ ተከልክሏል። በለሚ ኩራ ክፍለ ከተማ ፍትህ ጽሕፈት ቤት አቃቢ ሕግ ደረጀ ማርቆስ እዚህ መጥተው በጉዲፈቻ ዙሪያ ላይ ለሰጡን ማብራሪያ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን በዛሬው ዕለት የነበረን የህግ ጉዳይ ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ ሰናይ ጊዜ